የአዋጅ ነጋሪው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመዓት ውስጥ ምሕረት፣ በቁጣ ውስጥ ፍቅር፣ በቅጣት ውስጥ ፍቅር፣ በፍርድ ውስጥ ይቅርታ የበዛ አምላካችንና አባታችን እግዚአብሔር ሆይ ያለፈውን ጊዜ ሁሉ በሕይወትና በሰላም አስፈጽመህ ዛሬም በኃጢአትና በበደል በጨረስነው ዕድሜያችን ላይ ይህችን ተጨማሪ የንስሐ ጊዜና የንስሐ ዕድል ስለሰጠኸን እናመሰግንሃለን። ክቡራን እጅግ የተወደዳችሁና የተከበራችሁ በሀገር ውስጥና ከሀገር ውጭ ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የቅዱሳን ሁሉ ወዳጆች በኃያሉ በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? አሜን። እንድናመልከው የፈጠረን እንድናገለግለው የጠራን እንድናመሰግነው የፈቀደልን በባህሪው ሞት በመንግስቱ ሽረት በፍቅሩ ወረት በባለጸግነቱ ድህነት የሌለበት ኃጢአት በደላችንን ክፉ ሥራ መተላለፋችንን ዓይኑ እንዳየች ጆሮም እንደሰማች ሳይፈርድብን ዕድሜ ለንስሐ ሰጥቶ ዳግም በጸጋው ጠርቶ በሀብቱ ስቦ በረድኤቱ አቅርቦ ቅዱስ ሕያውና ዘላለማዊ ቃሉን እንድንሰማ ቅዱስ ስሙን እንድንጠራ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃል ርደት ለስጋም እርገት ምክንያት የሆነችልን አምላክን ያየንባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ ቀመራችን፣ አቁራሪተ መዓት ምዕራገ ጸሎት መዝገበ በረከት አፍጣኒተ ረድኤት ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። በጸና ሃይማኖት በቀና ምግባር ተጉዘው ፈጣሪያቸውን ደስ ያሰኙ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሆኑልን። የልዑል እግዚአብሔር ቸርነት፣ የእናቱ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ፈጣን ተራዳኢነትና ጠባቂነት፣ የአባቶቻችን የቅዱሳን ጸጋና በረከት አይለየን። በቅድሚያ እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በዓል በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። እዚህ ያደረሰን አምላክ ስሙ የከበረና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ኢየሱስ ክርስቶስ ከሙታን መካከል ተለይቶ በታላቅ ኃይልና ስልጣን ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲያ ሰላም ሆነ ማለት ነው። ኢትዮጵያዊው የነገረ መለኮትና የዜማ ሊቅ የምስጋና መሰረት የሆነው ቅዱስ ያሬድ የተናገረው ቃል ነው። ለዛሬ እግዚአብሔር ቢረዳን ቅዱሱን መንፈስ ቢያግዘን ባለን አጭር ደቂቃ የምንነጋገርበት የትምህርታችን ርዕስ ወይቤሎሙ ሰላም ለክሙ፣ ሰላም ለእናንተ ይሁን አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህ ኃይለ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት ቦታ ሁሉ በትንሣኤ ሳምንት ማለትም በዳግማዊ ትንሣኤ
የሚነበብ የወንጌል ክፍል ነው። ታሪኩ እንዲህ ብሎ ነው የሚጀምረው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ወደ እነርሱ መጣና ምን አላቸው ስንል ጌታ ኢየሱስ ክርስቶስ ተነስቷል ብሎ ጠየቃቸው። አዎ ተነስቷል ብለው መለሱለት። በዚህ ጊዜ እናንተ ሲነሳ አየን ብላችሁ ትሰብካላችሁ፣ እኔ ግን ሳላይ ብሎ በተናገረ ጊዜ ዳግመኛ ደቀ መዛሙርቱ ተሰብስበው ባሉበት ሰዓት ኢየሱስ ክርስቶስ ዳግም በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን ብሎ ሰላሙን አወጀላቸው። አሁንም አምላካችን እግዚአብሔር ለሁላችንም እውነተኛውን ሰላም ያውጅልን። በዚህ ምክንያት ነው ዳግም ትንሣኤ ብለን የምናከብረው፣ ከዚህ የተነሳ ነው። ከዛ በኋላ ለሐዋርያው ለቅዱስ ቶማስ ና በቀኖት የተቸነከሩ እጆችንና እግሮችን ጣትህን አስገባ፣ እንደዚሁም ደግሞ በጦር የተወጋ ጎኔን ና ጣትህን አስገባና ያለው። ያን ጊዜ ቶማስ እጁን አስገባ፣ እሳት ውስጥ እንደገባ ጅማት ተኮማተረ። ያን ጊዜ እግዚእ አምላኬ አምላኬና መድኃኒቴ ጌታዬ አለ። እመን እንጂ አትጠራጠር፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ ክብር ይግባውና ኢየሱስ ክርስቶስ ተናገረ። ስለዚህ ዳግም ትንሣኤ በቤተ ክርስቲያናችን ያለው አገልግሎት በሙሉ የትንሣኤ ዕለት የተባለው ቀለም ነው በዳግም ትንሣኤም የሚደገመው። እስቲ መለስ ስንበልና ዳግም ትንሣኤን ከማየታችን በፊት ትንሣኤ ምን ማለት ነው? የምን ቃል ነው ስንል አባቶቻችን የግዕዝ ቋንቋ ሊቃውንት እንዲህ አሉ። ትንሣኤ የሚለው ቃል የግዕዝ ቃል ነው። ተንስአ ተነሳ ከሚል ግስ የተገኘ ነው አሉ። ትንሣኤ ማለት አነሳስ፣ መነሳት፣ አዲስ ሕይወት ማግኘት ማለት ነው አሉ። የትንሣኤ ትርጉም ይሄ ነው። በኃጢአት ያለ ሰው፣ በክፋት ያለ ሰው፣ በአመፅ ያለ ሰው ያንን ክፋቱን ትቶ ወደ መልካም ነገር ሲመጣ ተነሳ እንላለን። ይህም ብቻ አይደለም አሉና ይህ አዲስ ኪዳን መተርጉማን ትንሣኤን በ5 ከፍለው አስተማሩ። የመጀመሪያው የትንሣኤ አይነት ትንሣኤ ሕሊና ይባላል። ይህ ሐሳብ ትንሣኤ ነው። ይህን ትንሣኤ አባቶቻችን ተዘክሮተ እግዚአብሔር ማለት ነው አሉ። እግዚአብሔርን ማሰብ በዚህ ምድር ላይ በገቢረ ኃጢአት ያለ፣ በአምልኮተ ጣዖት ያለ፣ በፍቅረ ጣዖት ያለ ሰው እግዚአብሔርን መፍራት ሲጀምር፣ ያን የጽድቅ ሥራ መስራት ሲጀምር፣ እግዚአብሔርን መውደድ ሲጀምር፣ ያን ጊዜ የሕሊና ትንሣኤ ተነሳ እንላለን። ዛሬ በቁሙ እያለ የሌለ ብዙ ነው። ሁል ጊዜ የንጹሐን እንደሚያፈስሰው እሱ በቁሙ የሞተ ነው። የሕሊና ትንሣኤ ያስፈልገዋል። ዛሬ ብዙ ሰው በዚህ ምድር ላይ ሁሉ ለራሴ ይመቸኝር ላይ ነው የሚለው። ለራስ ብቻ መኖር፣ ለራስ ብቻ ማሰብ ግን በቁም መሞት ነው። አዎ በዚህ ምድር ላይ ምናልባት ድንኳን አልተተከለላቸው ይሆናል። ምናልባት ንፍሮ አልተቀቀለላቸው ይሆናል። ምናልባት ጥሩምባ አልተነፋላቸው ይሆናል እንጂ በቁሙ የሞተ በጣም ብዙ ነው። ከሞት በኋላ ሕይወት ያለ የማይመስለው፣ ከመቃብር በኋላ ትንሣኤ ያለ የማይመስለው ሰው ይሄ በቁሙ የሞተ ነው። በማቴዎስ ወንጌል ላይም ኢየሱስ ክርስቶስ በዚህ ምድር ላይ እየተመላለሰ በሚያስተምርበት ወቅት አንድን ወጣት ና ተከተለኝ አለው። ያም ወጣት እንዲህ ብሎ መለሰ፣ ቆይ እናትና አባቴን ቀብሬ እከተልሃለሁ አለ፣ እመጣለሁ አለ። ያን ጊዜ ኢየሱስ ክርስቶስ እንዲህ ብሎ ተናገረው፣ ለሙታን ምውታን ይሆሙ ይቅበሩ፣ ሙታንን ሙታን ይቅበሯቸው አለ። አሁን የሞተ ሰው የሞተን ሰው የሚቀብረው ሆኖ አደለ። በቁማቸው የሞቱ ሰዎች፣ በሕሊናቸው የሞቱ ሰዎች፣ በሐሳባቸው የሞቱ ሰዎች በሥጋ የሞቱትን ይቅበሯቸው እያለ ነው። ስለዚህ እግዚአብሔር ልጆች የትንሣኤውን በዓል ስናከብር እኛስ ተነስተናል ወይ? ከኃጢአት አልጋ
ከእንቅልፍ አልጋ ተነቅተናል። የራሳችንን ልንጠይቅ ያስፈልጋል። ስለዚህ የመጀመሪያው የትንሣኤ አይነት ትንሣኤ ሕሊና ይባላል። ሁለተኛው ትንሣኤ ልቡና ይባላል። ይሄ ትንሣኤ ልቡና የሚባለው ደግሞ የዚህ ምስጢሩ ቃለ እግዚአብሔርን መስማትና በንስሐ ሕይወት መኖር ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 24 ጀምሮ እውነት እውነት እላችኋለሁ ቃሉን የሚሰሙት ሁሉ በሕይወት ይኖራሉ እያለ ይነግረናል። ቃሉን የሚሰሙ ሰዎች በሕይወት ይኖራሉ፣ የልቡና ትንሣኤ ይነሳሉ እያለን ነው። አምላካችን እግዚአብሔር የልቡና ትንሣኤ እንድንነሳ በቸርነቱ ይርዳን። ሌላው ሦስተኛው ትንሣኤ ተአምራት ነው። ለጊዜው የሙታን በሥጋ መነሳት፣ የነ አልዓዛር ከሞት መነሳት፣ የነ ወለተ ኢያኢሮስ ከሞት መነሳት፣ የነ ወልደ መበለት ከሞት መነሳት፣ ይሄ የሥጋ ትንሣኤ ይባላል። የተአምራት ትንሣኤ ይባላል። እነ ኤልያስ እነ ኤልሳ ሙት አስነስተዋል። እነዛ የተነሱ ሰዎች ግን ዳግም ይሞታሉ። የተአምራት ትንሣኤ ነው፣ ሞት ይከተለዋል። ስለዚህ ሦስተኛው ትንሣኤ ተአምራት ይባላል። አራተኛው ትንሣኤ ሙታን ይባላል። ጻድቁም ኃጥኡም፣ ደጉም ክፉም፣ አማኙም ከሃዲውም፣ ቡሩኩም እርጉሙም፣ ቅዱሱም እርኩሱም ይነሳል። ሥራውን ይዞ ነው የሚነሳው። በዮሐንስ ወንጌል ምዕራፍ 5 ቁጥር 29 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉና ስለዚህ አታርንቅ ይላል። ስለዚህ አራተኛው ትንሣኤ ዘጉባኤ ይባላል። የጋራ ትንሣኤ፣ የሙታን ትንሣኤ ይባላል። የመጨረሻው ትንሣኤ ክርስቶስ ነው። የክርስቶስ ትንሣኤ ደግሞ ልዩ የሆነ ትንሣኤ ነው። በገዛ የባህሪ ሥልጣኑ ሞትን ድል አድርጎ ነው የተነሳው። አስነሻ አይሻ ወተንሳይኩ በሥልጣነ ባሕቲትየ እንዲል በራሱ በገዛ ሥልጣኑ ነው የተነሳው። ታዲያ የኢየሱስ ክርስቶስን ትንሣኤ አባቶቻችን መተርጉማን ልዩ ልዩ ስያሜ ሰጥተውታል። ይሄ ትንሣኤ የመጀመሪያው ምንድን ነው ስንል ኃይል ነው አሉ። የክርስቶስ ትንሣኤ ኃይል ናት። እንዴት ነው ኃይል የሆነችው ስንል ኢየሱስ ክርስቶስ በተነሳበት ሰዓት ጠባቂዎቹ እርሱን ከመፍራት የተነሳ ተናወጡ ይላል፣ ደነገጡ ይላል፣ ፈሩ፣ እንደ ሞቱም ሆኑ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 4 ላይ እናውቃለን። ኢየሱስ ክርስቶስ እንዳይነሳ ብለው በማኅተም እንዳተሙት ትልቅ ድንጋይ እንዳስቀመጡ፣ ግን እርሱ መግነዝ ፍቱልኝ ሳይል መቃብር ክፈቱልኝ ሳይል ድንጋዩን አንሱልኝ ሳይል እንደተገጠመ በታላቅ ኃይልና ሥልጣን ተነሳ። ክብርና ምስጋና ለእርሱ ይሁን። ሌላው የክርስቶስ ትንሣኤ ምንድናት ስንል የምሥራች ናት። እንዴት ነው የምሥራች የሆነችው ስንል እነሆ ሁለት ሰዎች የሚያንጸባርቅ ልብስ፣ ልዩ የሆነ ልብስ ለብሰው ወደ እነርሱ ቀረቡ ይላል። ከቀረቡ በኋላ ፈርተውም ፊታቸውን ወደ መሬት አቀርቅረው ሳለ እንዲህ አላቸው ይላል፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል፣ በዚህ የለም በማለት ከመላእክት ዘንድ ለሰው ልጆች የተነገረች የምሥራች ናት የክርስቶስ ትንሣኤ። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 4 ላይ ነው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም ያለው። ሌላው የኢየሱስ ክርስቶስ ትንሣኤ ምንድናት ስንል መጽናናት ናት። እርሱም ይላል ለማርያም መግደላዊት አንቺ ሴት ስለምን ታለቅሻለሽ አላት። እርሷም ጌታዬን ወስደውታል አለችው። ራሱን ጌታውን እኮ ነው፣ ኢየሱስ ክርስቶስን ነው ጌታዬን ወስደውታል የምትለው፣ ወዴትም እንዳኖሩት አላውቅም አለችው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። መጀመሪያ መላእክቱን ነው፣ በኋላም እርሱንም ጠይቃው ነበረ። ይህም በአጭር ጊዜ ውስጥ ለሰው ልጆች
ለመግደላዊት ማርያም እንባን ያበሰ መጽናናት ስለሆነ የኢየሱስ ክርስቶስ መጽናናት ትባላለች ትንሣኤዋ። የዮሐንስ ወንጌል ምዕራፍ 20 ቁጥር 13 ላይ። ሌላው የኢየሱስ ክርስቶስ ትንሣኤ ምን ትባላለች ስንል ክብርና ሕይወት ትባላለች። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ፣ ለስቃይ ለመከራ ይመጣሉና በዚህ አታድንቁ ነው የተባለው በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ፣ በማቴዎስ ወንጌል ምዕራፍ 25 ቁጥር 16 ላይ የኢየሱስ ክርስቶስ ትንሣኤ ከሌላው ትንሣኤ ልዩ የሚያደርጋት ክብርና ሕይወት ናት። ሌላው ይህች ትንሣኤ ተስፋ ናት። ተስፋ ትንሣኤ ምኞት ወይም ናፍቆት ብቻ አይደለም፣ በፍጹም እምነት ሊቀበሏት የሚገባ የክርስቲያኖች እውነተኛ ተስፋ መሆኗ ነው። አባቶቻችን ይሄ የሃይማኖት ጸሎትን በመጨረሻው ላይ የሃይማኖት ጸሎት ሲደመደም ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም ዓለም፣ የሙታንንም መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ብሎ ነው የሚደመድመው አንቀጸ ሃይማኖታችን። ይህም ብቻ አይደለም፣ አምስቱ አዕማደ ምስጢራትንም አባቶቻችን ሲያስተምሩ በሦስት ይከፍሏቸዋል። የመጀመሪያዎቹ በእምነት የምንቀበላቸው ምስጢራት ብለው፣ ምስጢረ ሥላሴ በእምነት የምንቀበለው ነው፣ በጥናትና በምርምር የምናረጋግጠው አይደለም። ምስጢረ ሥጋዌ በእምነት የምንቀበለው ነው፣ ሁለቱ ምስጢር ደግሞ በተግባር የምንፈጽመው ነው፣ ምስጢረ ጥምቀት፣ ምስጢረ ቁርባን። የመጨረሻው ምስጢር ግን በተስፋ የምንጠብቀው ነው። ይሄም ምስጢረ ትንሣኤ ሙታን ይባላል፣ ወደፊት በተስፋ የምንጠብቀው። ስለዚህ የኢየሱስ ክርስቶስ ትንሣኤ ተስፋ ናት። በዚህ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 እንዲህ የሚል ቃል እናገኛለን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት አለ እንደ ምሕረቱ ብዛት ሁለተኛ የወለደን በማለት በድካም በሥጋ ወደ መቃብር የወረደው የሰው ልጅ በመታመን ተስፋ ትንሣኤ ለመንግሥተ ሰማያት የተገባ ሰማያዊ አካል ለብሶ እንደሚነሳ ፈርሶ በስብሶ እንደማይቀር ተስፋችን ፍጹም ነው ይላል። ስለዚህ የኢየሱስ ክርስቶስ ትንሣኤ ምንድናት ስንል ተስፋ ናት። ሌላው ደግሞ የኢየሱስ ክርስቶስ ትንሣኤ ደስታም ናት። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 8 ላይ በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆ ኢየሱስም አገኛቸውና ደስ ይበላችሁ አላቸው ይላል። አዎ ትንሣኤ በኩረ በዓላት ናት። ከሁሉም በዓል ከፍ ያለች በዓል ናት። ስለዚህ ትንሣኤ ምን ትባላለች ከተባለ ደስታ ትባላለች። ሌላ ነፃ የወጣንባት ናት። ሊቁ ኢትዮጵያዊ የነገረ መለኮት ቅዱስ ያሬድም በዚህ ከትንሣኤ ጀምሮ እስከ በዓለ 50 የእኛ የኦርቶዶክሳውያን የእኛ የክርስቲያኖች ሰላምታችን ይቀየራል። ክርስቶስ ተንሥአ እሙታን እንላለን። የሚመልሰው ደግሞ በአብይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም፣ ትንሣኤውን ያውጃል ሰላምታችን። ስለዚህ የኢየሱስ ክርስቶስ ትንሣኤ በዚህ ልዩ ነው። ሌላው የዛሬው ቀን ሁላችንም እንደምናውቀው ማለትም 8ኛው ቀን ከትንሣኤ ጀምሮ ስንቆጥር ዳግም ትንሣኤ ይባላል። ለቶማስ ተገልጦ ትንሣኤውን እጆቹን የተቸነከሩ እጆቹንና የተቸነከሩ እግሮቹን በጦር የተወጋ ጎኑን ዳሶ አይቶ ያመነበት ቀን ነው። ስለዚህ ዳግም ትንሣኤ ይባላል። ሁለተኛ አግቦተ ግብር ይባላል። ሦስተኛ ፈጸምነ የሚልም ስም አለው። ታዲያ አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ዳግመኛ ተገለጠ የሚለውን ሲያብራሩ ስለ 3 ምክንያት ነው ይላሉ። የመጀመሪያው ዳግመኛ ትንሣኤውን የገለጠው ለምንድን ነው ስንል ካልዳሰስኩ አላምንም ያለው
ሐዋርያው ቶማስን ለማሳመን ነው ይላሉ። አዎ ያን ጊዜ በቀኖት የተቸነከሩ እጆቹና እግሮቹ በጦር የተወጋ ጎኑ እንዳሶ አይቶ አምኗል። ከዛ በኋላ ነው እመን እንጂ ተጠራጣሪ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው ብሎ ያስተማረው ከዚህ በኋላ ነበር። ስለዚህ ለዚህ ነው ሁለተኛው ሰንበትን ሊያነጻልን ነው፣ ሊያጸናልን ነው። እሁድ የክርስቶስ ቀን ናት፣ የክርስቲያኖች የእረፍት ጊዜ ናት። በዚህ ምክንያት ዳግመኛ ተገለጠ። ሌላው ሦስተኛው ትንሣኤው ምትሃት እንዳልሆነ ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ተገለጠ። ስለዚህ የትንሣኤው በዓል እጅግ ልዩ የሆነ በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታላቅ መንፈሳዊ ድምቀትና መንፈሳዊ ሥነ ሥርዓት ከሚከበሩ በዓላት አንዱ ነው። ከዘጠኙ አበይት ታላላቅ በዓላት አንዱ ነው። ስለዚህ እኛም ይህንን አውቀን ከኃጢአታችን ወደ ጽድቅ ተመልሰን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ሃይማኖታችንን አጽንተን ምግባራችንን አቅንተን የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ተቀብለን የመንግሥቱ ወራሾች እንድንሆን ኃያሉ እግዚአብሔር ይርዳን። አጽራረ ተዋሕዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን። ሀገራችን ቅድስት ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ሀገራችንን ከጥፋት ሕዝባችንን ከስደት ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።